ሲፈለግ የነበረው የዲኤንኤ ምርመራ የልጁ ውጤት መልሱ ድካም በኋላ መልሱን አመጣውላችሁ። ብዙዎቻችሁም ያዩላል እና ሱመያ የምትጠብቂውም ዲኤንኤ ምርመራ ምንም ነገር የለም። አመንሽኝም አላመንሽኝም። ትልቋ ደግሞ እዚህ ጋር ጨዋታ የተጫወተችው እኔ የተጠራጠርኩት አቶ ሰላም እንዲጠራጠርኩት፣ እሱን ጉዳይ ግን ገና አጣራለሁ። ሳላጣራ ምንም አላወራም። ሰላም እንዲጠራጠርኩት ሮጣ የመጣችው ለተንኮል ነው ያልኩት። ልጅቷን ልታሸሻት ልደብቃት ሊሆን ይችላል። እንዴት ሴት ልጅ ፖሊስ ታመጣለህ? እኔ እንደ ፖሊስ ያመጣሁት? ፖሊስ እኮ የጠራችብኝ እሷ ነች። ሰኢድ እንግዲህ ልጅቷንም አላገኘውም ሰላም ደብቃብኛለች እያለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዲናችሁ ወዳችሁ ማከብራችሁ ባላችሁበት አላህ ይጠብቃችሁ። ሰኢድ እንግዲህ ዲኤንኤው አልተሳካልኝም ብሎ ተከዝ ድግዝ ብሎ ቁጭ ብሏል። ሰላም ልጅቷን ደብቃብኛለች መሰለኝ ነው ያለው። እሱም እርግጠኛ አይደለም። ልጅቷም ከባሏ ተለያይታለች የለችም። ልጁን ከላ አምጣ ሱመያ አላገኘውም ብሏል። ጓጉቶ ነበር፣ ልጆቹን ለማየት ነበረ ጉጉቱ። ያው እሱ ነገሮችን ሂዶ አበለሻሸ። ሰላም አንተ እዛ ኖረሃል፣ ሰውን የምታውቀው አካባቢውን የምታውቀውም አንተ ነህ። ሰላም በዚህ ይህን ያህል ርቀት የምትሄድ አይመስለኝም። ልጅቷስ እንዴት አምናት? ድንገት ያው ሱመያ ከደወለችላት እንደው ልትሸሽ፣ እኔ እንጃ እንግዲህ እርግጠኛም አይደለሁም፣ ግን የምትሸሽበት ምክንያት አይኖራትም። እውነት ትክክል ልጁ የሰኢድ ከሆነ እንደውም እናቲቱ ጮቤ ረግጣ ነው እየሮጠች መታ ዲኤንኤ የምታስመረምረው ማለት ነው። እንደዚህ አይነት አባት አግኝቶ ነው እንደ ልጁ ራሱ ሮጦ ነው እንጂ የምትመጣው እናቲቱ። ግን ያው ልጁ የሱ ባይሆን ነው ነገሮቹ እንትን ያሉትና ያው ሰኢድም ሰላምን ባትልኪያትም ስጥላልሽልኝ ሰው እሰጣለሁኝ፣ ለምንድን ነው ቀድማኝ የመጣችው ብሏል። ያው አንዳንድ ጊዜ እውነትን የሚፈትሽ አላህ ነው። እውነት ያለበት ቦታ እሱ ነው የሚያውቀውና ያው ሰኢድም ሰላም ላይ ሌላ ነገር እያለ ነው። ያው ድራማው እያበቃ አይደለም። አሁንም ሌላ መረብ እየዘረጋ ነው ሰኢድ። ያው እንግዲህ አንዳንድ ጊዜ ባላየ ማለፍ ጥሩ ነው፣ ይጠቅማል። እሱ ለሚሞሪው ነው ጉጉቱ። ሚሞሪ ላይ እየተሳሳም ነው አለ። በጣም ኤዲት ያልተደረገ ነገሮች አሉ ምናምን። ሱመያ ብታየው የምትናደር ነገር። ሱመያ እውነቱን ለመናገር ሱመያ እውነት የተለየች ሴት ናት ወላሂ። አንዳንድ በዚህ ሰዓት በሶሻል ሚዲያ ላይ የባሏን እንከን የእናቷን እንኳን ሳትተው እንከን እየሮጠች እያንጠለጠለች ይዛ ምትሮጣለች። የገዛ እናቷ እንኳን እናቴ በስነ ስርዓት ለብሳለች ወይ ያምርባታል የለበሰችው ልብስ ወደ ሚዲያ ባወጣተስ ቪዲዮን ካሜራውን ወደ እሷ ባዞረስ ባሌስ ለባብሳሉ ወይ ልጄስ ለብሷል እኔ ስነ ስርዓት ያለው ልብስ ነው ወይ የለበስኩት ብለው እንኳን አይሉም። ቶሎ ብለው በቃ እነሱ የሚያስቡት በዚህ ቪዲዮ ስንት ዶላር አገኛለሁ ስንት ቪው አገኛለሁ ነው ብለው ነው የሚያስቡት እንጂ ሌላውን አያስቡ። ሰው ውስጥ ይለው ጠባሳ ይጠላል። አንዳንድ ጊዜ ኳስ ተጫዋች ጎል ለማስገባት ሜዳውን ይዞራል። በረኛውም ዳኛውም ደግሞ አብሮት ይንካለላል። የሱን እንከን ለመለቃቀም ማለት ነው። ልክ እንደዛ አትሁኑ እናንተም። አሁን ሱመያ ስለሚሞሪው ይጥፋ ይኑር አላቅም ብላለች። አስለን ሰኢድ እስካሁን እንቅልፍ ያጣበትን ሚሞሪ ማለት ነው። አንዳንድ ጊዜ ሱመያ ወላሂ ጀግና ነሽ አንቺ። እንደዚህ የባልሽን ገበና የባልሽን አይብ እንደዚህ አቁስሎሽ እንደዚህ አናዶሽ ወደ ሶሻል ሚዲያ ያለ ማውጣትሽ ዛሬ ሰው የሰው ምን ልፈልግ ምን ላውጣበት ምኑን ጉድ ላግኝ እያለ የሚፈትሽበት ሰዓት አንቺ ይሄን የሚያክል ነገር ቦታም ሳሰጨው ወደ ጎን ጥለሽው እኔ እንጃ በጣም ጥሩ ሰው ነሽ። አላህ ይጨምርልሽ። አላህ መጨረሻሽን ያሳምር። እኛም እንግዲህ አላህ እንደው የሰውን ገበና የምንሸፍን የሰውን አይብ የምንሸፍን አላህ የሰውን ገበና ከሸፈን የኛም ይሸፈንልናል። አንዳንድ ጊዜ ሶሻል ሚዲያ ላይ አንስከር። የዘው የሚወጣውን እያወቅን የማይወጣውንም እየለየን ልክ እንደ ሱመያ ማለት ነው። ሱመያ የሰኢድን እንኳን የዛኔ ሰላም ስታሳያት ራሱ የሆነ ትንሽ ነው ቀንጨብ አድርገው ያሳዩት። ከዛ በኋላ እንደውም ሱመያ ትዝም አላላትም። ስለዛን ቀን ጀምራ አንስታውም አታውቅምና አንዳንድ ሰው ቢሆን እንደዚህ አይነት አይዲያ አግኝቶ አመት ነው የሚሸቅልበት በአንድ ነገር ማለት ነው። አመት እሷ ወዲያው ነው ከዛ ርዕስ የወጣችው። ከዛ ርዕስ ወጣ ነው የራሷን ህይወት መኖር የጀመረችው። ግን አንዳንድ ጊዜ እውነት አላህ እንደው መሀላችሁ የገባውን ሸይጣን አላህ አውጥቶላችሁ በሰላም የምትኖሩ ሁሉ ነገር እውነት ሁኖ ያኔ አሉ ሳይሆን
ሆኑ የሚባለው ነገር ሆኖ ውስጥ መሀላቸው የገባውን ሸይጣን አላህ አውጥቶ አንድ ላይ እንድትኖሩ ምኞታችን ነው። በተለይ ለልጆቻችሁ ስትሉ ለልጆች ብሎ ነው ሰው ልጅ 10 አመት 15 አመት እስከ 20 አመት ስደት ላይ ዋጋ ከፍሎ ደም እንባ ተፍቶ መልኩን ሁሉ ሽጦ ጤናውን ሽጦ ለልጆቹ ነው ዋጋ የሚከፍለው እና ከልጅ በላይ ምንም ነገር የለም። አላህ ልጆቻችሁን በሰላም የምታሳድጉ በተርቢያ የምታሳድጉ ተምሳሌ የአገር ተምሳሊት እናት ልጅ የሆኑ ልጆችን በሰላም የምታሳድጉ አላህ ያደርጋችሁ። ተለያይቶ ማሳደግ ወላሂ ልጅ በጣም ከባድ ነው። የልጅ አይምሮ በጣም ነው የሚሰበረው። ዛሬ ላይ አቁም ነገ ይወቅሷቸዋል። ከእናንተ ምንድነው የምንማረው የሚሉ ልጆች አሉና አላህ ለሁላችንም ሂዳያ ይስጠን። ወዳቻችሁ